እግዚአብሔር በሚበልጥ ነገር ያሸንፋል። የተነካ ሰው ቫልዩ የሚያደርገው የተነካበትን የቅዱሳን ስታንዳርድ መመለስ አለበት። ቸርች ወደ ቦታዋ መምጣት አለባት። ይህንን እግዚአብሔር ከየትም ሀገር ሰው ልኮ አያረገውም። ይህ ጉባኤ ነው ይህንን ማድረግ የሚችል። በህይወት ያለን እኛ ነን። ሌላ ሰው አትጠብቁ። እናንተን እግዚአብሔር መድኃኒትና ፈውስ አድርጎ ለምድሪቱ ያስነሳል። ቻሌንጅ ነው። አው ቀላል አይደለም። በወንጌል እውነት የተለወጠ ሰው ፔንፉል ነው። አው ግን ይለወጣል። እግዚአብሔር በዚህ የወንጌል ብርሃን ፍርስርስ ያርገን። አልናፈቃችሁም? እንደዛ መሆን። እንደዛ አይነት ሰው አትጓጉም? በቃ እግዚአብሔር ብትንትኑን ያወጣው ሰው ፈልጋችሁም አታገኙት። እጃችሁን ስትልኩ ኢየሱስን የምትጨብጡበት፣ ጥቅስ የሚራመድበት፣ የእግዚአብሔር ቃል ወክ የሚያረግበት ሰው ተብሎ ተጽፏል። ህይወት ያለው ሰው። እንደዚህ አይነት ክርስቲያኖች እግዚአብሔር በዚህም ዘመን እናንተን ይቀሰቅሳል። የእግዚአብሔር ቃል ስትሰማ ኢንተርቴን አይደረግም። ቆሳስለ ነው የምትሄደው። ቆርጦ ከዛ ተስተካክለ ትመጣል። ኢየሱስን መስለ። ክብር ለስሙ ይሁን። እንደ ቆላሲያስ ምዕራፍ 1 አይነት ማግኒፊሸንት የሆነ ቻፕተር ምናልባት ዕብራውያን ምዕራፍ 1 እና ዮሐንስ ወንጌል ምዕራፍ 1 ብቻ። እንደዚህ አይነት ምዕራፍ 1 ያላቸው መጽሐፎች በጣም ዳይናሚክ ነው። ክብር ለኢየሱስ ይሁን። እና ይሄ ሰውዬ ለዚች በጣም ጥቂት ቁጥር ላላቸው፣ ቀጥሎ ደግሞ ኢኮኖሚካሊም በጣም ዝቅተኛ ለሆኑ በሰው አይን ለማይሞሉ 18 ነን ሲለው ትምህርተ ክርስቶስ ወደ ኤፌሶን ተቀላቀሉ አይለውም። እና የተነሱ ስህተት ትምህርቶችን አከርካሪ ለመስበር ጳውሎስ ዲል ያደረገ የነበረው የክርስቶስ ማንነት ነው። ምንም አይነት የስህተት ትምህርት አብና መንፈስ ቅዱስ ላይ በብዛት አይነሳም። የስህተት ትምህርት ሁሌ ካለ የሚነሳው ኢየሱስ አካባቢ። ኢየሱስ ጋር ጤነኛ ከሆንን ሌላውን ነገር በሙሉ ቀላል። ትምህርተ ክርስቶሳችንን ነው ጋርድ ማድረግ ያለብን በእግዚአብሔር ቃል። ምናልባት እንዲጠቅማ ቆላሲያስን ስለሆነ የምናጠናው ከዚህ በኋላ ደግሜ ሌላ ሳምንት እንዳልመለስበት እነሱ መሃል የተነሳው አንዱ የኖስቲሲዝም ትምህርት የሚባለው አንደኛ ዮሐንስ የተጻፈበት፣ ሁለተኛ ጴጥሮስም ድጋሚ የተጻፈበት የኖስቲሲዝም ትምህርት ቆላሲያስ ቸርች ላይ በምን አይነት መልክ መሰላችሁ? ሁለት አይነት ዊንግ ነው ያለው። ሁለት አይነት አቅጣጫ ያለው ኖስቲሲዝም። አንደኛው ዶሴቲዝም ነው፣ ሌላኛው ሴሬንቲያኒዝም ነው። ይሄኛው ዶሴቲዝም የሚል አንድ ጽንፍ አለ። ዶሴቲዝም የሚለው ምን አይነት ጽንፍ ነው? ምዕራፍ 2 ላይ ምዕራፍ 3 ላይ በደንብ ብርሃን ስለሚያበራበት ጳውሎስ በደንብ እንረዳዋለን። ትምህርቷን ግን ልንገራችሁ ምን አይነት ዶሴቲዝም ማለት የመጣው ራሱ ቃሉ ዶኬኦ ከሚል የግሪክ ቃል። ዶኬኦ ማለት የሚመስል ግን ያልሆነ ማለት፣ ስታየው ራሱ ነው ግን አይደለም። ለምሳሌ እንጨት የሚመስል ማይካ አይታችሁ አታውቁ? ካላጥከው አታውቀው፣ አርገ ራሱ አታውቀው። እንጨቱን ማይካ እያደረጉ እያስመሰሉት ነው ዘንድሮ። በርግጥ እንጨት ራሱ ማይካ እየመሰለ ነው። ማይካ ብቻ አይደለም እንጨት። እንዲህ ካላጥከው በቀር የሚመስል ያልሆነ ትምህርቱ ልቅ ኃጢአተኝነትን በቆላሲያስ ቤተክርስቲያን ላይ የሚያዛምት ነው። ነፍስህ በስውር ዕውቀት ትድናለች፣ ስጋ ርኩስ ነው። በስጋ የፈለከውን ኃጢአት አድርግ። ነፍስ ኦልሬዲ በስውር ዕውቀት ቅዱስ ነው። ነፍስ ወይንም እነሱ መንፈስ ኢንተርቼንጀብል ነው። ነፍስና መንፈስ ብለው የሚጠሩት እሱ በስውር ዕውቀት ይድናል። ስጋን ግን ልታድነው አትችልም። በስጋ የፈለከውን ኃጢአት ስራ የሚል ትምህርት አላቸው። አሁን ቸርች ሰው መጥቶ በስጋ የፈለከውን ኃጢአት ስራ ቢል እግዚአብሔር ይገስጽህ ብሎ ቀጥሎ ጸልዮብህ አይበቃውም። ቸርች መጥቶ ለመሪዎች ተናግሮ ያሳግዳል። ትምህርቱን ግን እንድትቀበለው የሚያደርግ ኢየሱስ ጋር ከጀመረው ነው። አሁን የቆላሲያስ ቸርች ቅዱሳንን በስጋችሁ ኃጢአት አርጉ ቢሏቸው እንደማይቀበሏቸው ስለሚያውቁ ኢየሱስ ስጋ አልለበሰም፣ ስጋ የሚመስል ነው የለበሰው አሏቸው። አንተ በስጋ ምንም ልትቀደስ ስትሞክር አትችልም። ስጋ እኮ እርኩስ ነው፣ ቁስ የሆነ ነገር በሙሉ እርኩስ ነው ሲሏቸው ኢየሱስስ ፍጹም ሰው ሆኖ የለ እንዴ ሲሉ ቆላሲያሶች እንደዚህ ያሏቸው ኖስቲኮቹ አይ እሱ እኮ ፍጹም ሰው እኮ አይደለም፣ ይመስል ነበር እንጂ አንተ የለበስከው አይነት ስጋ አይደለም የለበሰው። እና እሱ ኃጢአት ያልሰራበት ምክንያት የአንተ አይነት ሰው ስላልሆነ ነው። አንተ ፍጹም ሰው። የት ድረስ ሄዳሉ? እግዚአብሔር ይሄንን ምድርና ሰማይ አልፈጠረም፣ ቁስ ነገር እግዚአብሔር አልፈጠረም የሚል ድረስ ሄዳሉ። መንፈሳዊ ዓለሙን ብቻ ነው የፈጠረው። ሰዎቹን ኃጢአት ለማሰራት የሄዱበትን ርቀት በስጋ ኃጢአት እንደፈለክ ስራ ብለው ሰውየውን ሲኦል ለመክተት ርቀት የሄዱት ክርስቶሎጂው ላይ ነው። ትምህርተ ክርስቶስ ኢየሱስ ስጋ የሚመስል ነው እንጂ ስጋ አልለበሰም። ዶኬኦ ዶሴቲዝም። አንደኛ ዮሐንስ በጣም አስደናቂ። ዮሐንስ እንደምታውቁት ነው
የቅፍርናሆም አሳ አጥማጅ። እንደ ጳውሎስ በጣም በተለየ አይነት መንገድ እርቅቅ ብሎ ላያወራ ይችላል። ፊት ለፊት ግልጽ ነው። የሰማነውን አለ ያየነውን አለ እጆቻችን የዳሰሱ እናወራለን። የኖስቲክ አስተማሪውን ዮሐንስ ና አለው። አቤት አለው። ቁማ ጉባኤ ሰበሰበ። ኢየሱስን ስለሱ ሰምተህ ታውቃለህ አለው። በደንብ ይለዋል የኖስቲክ አስተማሪው። አይተው ታውቃለህ? አላቅም፣ እኔ አይቼዋለሁ። ነክተው ታውቃለህ? አላቅም፣ እኔ ነክቼዋለሁ። ኢየሱስ በሥጋ እንደመጣ የማይቀበል የተረገመ ይሁን ይሏል። እዛው አቆሙ። አንደኛ ዮሐንስ እንደሱ ነው የሚለው ቃል በቃል ኢየሱስ በሥጋ እንደመጣ የማይቀበል እዚህ እንዳለ ትቀበላላችሁ። የማይቀበል ግን እኔ አይደለሁም። ድንግጥ ብላችሁ ነው ያያችሁ። ልትባረኩ ተጠርታችኋል የሚል ጥቅስ ስላለ ነው። ኦፍ ኮርስ እንዲህ አይነቱን ግን አይደለም። መሬት እጃችሁን መሬት ጭናችሁ አገሪቱን ባርኩ። ትምህርተ ክርስቶስ እግዚአብሔር አንድ ልጁን ልኮ በመስቀል ላይ አሰቃይቶ በሰራው ስራ ላይ ግን ጳውሎስ ለኖስቲክ አስተማሪ አይደለም ለጴጥሮስ አልራራለትም። እዚህ ላችሁ የገላትያ ቸርች ላይ ለጴጥሮስ እኮ ነው የገላትያ አብያተ ክርስቲያናት ላይ ይኸው ጳውሎስ አይኑን እየታመመ በተለይ ደግሞ እንደሚሉት ከሆነ አንድ አይኑ ሊጠፋ ደርሶ በጣም እየታመመ እየተሰቃየ አስተምሯቸው ሰዎቹን እንደምንም በጌታ አርጓቸው ወጥቶ ከዛ እነ ጴጥሮስ ደግሞ መጡ። ጴጥሮስ ማለት ሲኒየር አማድም ነው። ሲኒየር ብቻ አይደለም። ጥላው ጨርቁ ምናምን እየተዋሱ እየወሰዱ ሰውየው እናቴ መንገድ ላይ ይሄደው እያለኩ በፀሐይ አወጣጥ ነው ጥላ የሚወሰነው። የጴጥሮስ ጥላ እንዲያርፍበት ይላሉ። ጧት ነው የምትመጣው። ጥላው ረጅም ነው። እኩለ ቀን ከመጣ ጥላ የለውም ሰውየው። እንደዚህ አይነት በጣም ጂያንት የሆነ ሰውዬ መጣና አይሁድና አሕዛብ ልዩነት የለም ብሎ ሲበላ ከረመ አለ። ከያዕቆብ ዘንድ አንዳንድ አይሁድ ሲመጡ አሕዛብን ችላላቸው ይላል። ችላላቸው ማለት ገሸሽ አድኑም አይነት እየተጎራረሰ ቆይቶ አትድኑም አይነት ሲል ጳውሎስ ብድግ አለ። ያፈረስኩትን መልሼ የምገነባ ከሆነ ስተተኛል አላዩ ላይ ነው የጀመረው። ጴጥሮስን አለ ነቢዩት የገላትያ አብያተ ክርስቲያን ምን ጴጥሮስን በሁሉ ፊት ሞት ይገባሃል። ግብዝ እኮ ነው የሆነው። ግብዝ እናንተ አግኝታችሁ አታውቁ ሆናችሁ አላልኩም። ምን ያውና እንዴ ግብዝ እኮ ካገኘ ባይብል ስተዲ እኮ ነው የምትልከው። ጳውሎስስ ሞት ነው የሚፈርድብህ። ምክንያቱም የክርስቶስ የመስቀል ሥራ ላይ ነህ። ኢየሱስ መስቀል ላይ ሞቶ ያፈረሰውን አንተ ቆም አሰራውም አለው። ክብር ለኢየሱስ ይሁን። ኖስቲኮቹ ኢየሱስ ጋር ነው ዲስቶርት አድርጎ የኢየሱስን መልክ ቸርች ላይ ያለውን የክርስቶስን ማንነት ነው እያዘበራረቁት የመጡት። ስለዚህ ነው አልታገሳቸውም። አከርካሪውን የሰበረው ኢየሱስ ማለት አለ ጳውሎስ። ኢየሱስን ዲፋይን ካረገው አንተ እሱ ውስጥ ራስን ታገኘዋለህ። የክርስቶስ መልክ ከተስተካከለ ቸርች ላይ ያለው ነገር በሙሉ ቦታ ይይዛል። ወደ ላይ ጤነኛ ከሆንክ ወደ ጎን ችግር፣ ወደ ላይ ሲበጠበጥ ነው ወደ ጎንም ሰላም ሆኖ የሚያቀተን። ይሄ እምነት ደግሞ ክርስቶስ ራስ የሆነበት እምነት ነው። ምን ማለት ነው? የዚህ ህይወት ምንጭ ኢየሱስ ነው። እሱ ጋር ተበላሸ ማለት ህይወትህን ነው የሚያሳጣ። ፕሮቴክት አድርገው እምልህ እውቀትን አይደለም ህይወትህን ነው። የዘላለም ህይወት ነው ኢየሱስ። የሃይማኖት መሪ እኮ አይደለም እኮ የሆነ ሰው የነገረን የተሻለ እውቀት አይደለም ኢየሱስ። የዘላለም ህይወት ነው። አይ ፕሮቴክት የምናረገው ህይወት ነው። ጋርድ እነ ጳውሎስ እኮ ታውቃለህ፣ ሰውየው በይሁዲነት እምነት በዘመኔ ከነበሩት ከሁሉ እበልጣለሁ እኮ አለ። እኔ እበልጣቸው ደረደር አመጣቸው እኮ። እነዚህ ደግሞ የይሁዲነት እምነት አራማጆቹን ኖስቲኮቹን እንደዚህ ቁጭ አረገ ኢየሱስ ማለት። የይሁዲነት አራማጆቹ ኖ አላቸው አሉ። አይሁዳውያን ማዕረግ በማዕረግ የሆኑ ኖ አላቸው። ደረደር አቆማቸው። ያያቸዋል። ደግሞ እኮ ጳውሎስ ምን መሰለህ ጉባኤ ነው የሚጠራ። ቆሮንቶስ እንደዛ የዚህ ዓለም ፈላስፋ የት አለ ይላል። ቸርች እኮ ጠርቷቸው ነው አለን ይላል። ጸሐፊስ አለን፣ ጠቢባንስ አለን። እግዚአብሔር ይህን ሁሉ ከንቱ አላረገም። ቸርች አክብሮ ጠርቶ መጥሪያ ሰጥቶ ቸርች አስገብቶ ከንቱ አላረገም። ልጁን ገሎ ይልሃል። በኢየሱስ አይደራደርም። ስለ ራሱ ሲያወራ ነው የሚሸማቀቀው። ስለ ኢየሱስ ካወራ ቀናን ነው የሚለው። አትቋቋመው። እንኳን ስቴጅ ላይ ቆሞ እስር ቤት ይጠበዋል፣ ሰንሰለቱ ይጠበዋል። ታውቃለህ፣ ውጥርጥር ብድግ ነው። እነ ሰዎቹን አመጣቸው። ቸርች እስራኤላውያን ናችሁ? አዎ እኔም ነኝ። የአብርሃም ዘር ናችሁ? አዎ እኔም ነኝ። ከዕብራውያን መካከል ሲል ምናልባት ብዙዎቹ አይደሉም። ከዕብራውያኑ እኔ ዕብራዊው ነኝ። ስለ ወንጌል እውነት መከራ ተቀብላችኋል ይላቸዋል። አይ ቲንክ አዎ ይሉታል። በጌታ መሆንም መከራ ነው ብለው እንደ እብድ ልናገር እበልጣችኋለሁ። እስቲ አሜን በሉ። ዋው! ይህን ሰውዬ ሰማይ እናገኘዋለን።
መጽሐፍ ቅዱስ ነው ብሎ አይደለም የጻፈው። የወንጌሉ እውነት ጸንቶ እንዲቆም ነው የጻፈው። እግዚአብሔር ነው መጽሐፍ ቅዱስ ያደረገው እንጂ ሰው መጽሐፍ ቅዱስ አይደለም የጻፈው። መጽሐፍ ቅዱስ ነው ቢለውማ እንዴት አድርጎ ነበር የሚጽፈው? እንኳን አልነገረው። ሳይነግረው እንዲህ ካረገው ቢነግረውማ የማይተረጎም ያደርገዋል። ለመላእክት እንደሚሆን አድርጎ ይጽፈዋል። እውቀቱ ሰውየው ሩቅ ነው። የአቴና ፈላስፋ እኮ ነው። የወንድማችን ጴጥሮስ ራሱ እኮ ብሏል እኮ የወንድማችን ጳውሎስ መልእክቶች ለመረዳት ታዳጋች ናቸው አለ። የኢየሱስ ክርስቶስ ሐዋርያ የሆነው ሰውዬ ለመረዳት ታዳጋች ካለው እንደዚህ ሰፈርማ በቃ እኛ ኢትዮጵያውያንማ በቃ ተጨባብጠን ጌታ ይባርክ ብለን ወንጌላትን ብቻ አንብበን ወደ ጌታ ሮሜ ምናምን አይደለም። በጠቢባን ቃል ቢጽፈው በጠቢባን ቃል ቢያስቀምጠው ኦርዲነሪ በሆነ ኮይኔ እኮ አስቀምጦት እኮ ነው እኮ ሀገር የበጠበጠው። ክላሲካል ቢያደርገው ማን ይሰማዋል? ሩቅ ነው ሰውየው። ባይዘው እንደ ጠቢባን ላወራ እንዴ መሃላችሁ ይላል እኮ አንዳንዴ። እንትኑን ወደ ሰገባ ያስገባውን ሰይፍ አውጣ እኮ ይሉታል። ላውጣው እንዴ? እውቀቱን ተወና መመኪያን ሲሉት መመኪያውን ሲደረድር ደግሞ ሲቃይ ነው። አንደኛውም የስተት አስተማሪ የሱን ያክል አይደለም። እኔ ፐርሰናል ኢንስፓይሬሽኔ ነው። እኔ ጳውሎስ በጣም በግሌ ወደዋለሁ። እጅግ ነው የምደነቀው። ምን አይነት ፍጡር ነው እላለሁ። አንድ አይነት ጸጋ ነው በዚህ ለሁላችንም የሰጠን እግዚአብሔር። የኮሚትመንት ልዩነት ነው። ሰውየው ገባው በቃ እሞታለሁ አለ። መኖር አቆመ። ክብር ለኢየሱስ ብቻ ይሁን። አንተ 39 ጊዜ 5 መገረፍ ምን ማለት ነው? ኢየሱስ 40 የተገረፈበት ጅራፍ እኮ የድመት ጅራፍ፣ የሮማውያን ጅራፍ 39 ጊዜ 192 አካባቢ እኮ ነው። አንተ ስትራይፕስ የተረፈ ዝም ብለህ ፊዚካሊ ሳለው ሰውየው 192 ግርፋት ላይ ያለበት ሰውዬ ቦጭቅጭቅ ፊዚካሊ እንዲህ ብታይ አትቀር። ምንድነው ባክህ ሰውዬ ተተልትሎ ፊቱ፣ ጀርባው፣ ጭንቅላቱ፣ እግሩ ቦጭቅጭቅ ብሏል ስትለው የክርስቶስን ማህተም በስጋ ተሸክሜያለሁ። ይኸውልህ ገርፈውት አክሊል እኮ ነው እላዩ ላይ ሌላ ይደርባል። ታውቃለህ ምንድነው ጠባሳ በጠባሳ ስትለው I am branded for Christ። ብራንድ የክርስቶስ ማህተም ነው ላይ እና አትጎትተኝ አታድክመኝ። ተገረፍኩ። እኛ 192ን አንድ ብሎ እኮ ነው ከዛ ሁለተኛ ብሎ ሌላ እኛውን 192 ብለን የሚቀጥለው 193ኛ ነው የምንቆጥረው። እሱ እየሰበሰበ አንድ እየሰበሰበ ሁለት አርጎ 55 ነው የጻፈው። ሁለተኛ ቆሮንቶስ ምዕራፍ 6 ምዕራፍ 10 ምዕራፍ 11 55 ጻፈ። መመኪያ ብሎ የሚዘረዝረው በሙሉ ማንም ሰው እንዲመጣበት የማይጸልየው ነው። እንዲሆንልን ምን ጸልየውንስ ደግሞ ድካም ነው ይለው። ሶስተኛ ሰማይ ሄጄ መጣ ይልና እንደው እናንተ ደካማ ትታገሳላችሁ እንደው ብሎ እኛውን ባረገው ውሰደኝ እንደው አንድ አይኔን ከፍ እንደው እኔ ልጅህ አይደለሁ ብለን ምን ለምነውን ሰውየው እንደው ደካማ ትታገሳላችሁ ብሎ ያወራል። መከራውንስ እንዳይመጣብኝ የምንለው መመከዬ ነው። ትምክቴን ከምትነካብኝ ሞት ይሻለኛል። እንደው በእውነት ወንጌል ወደ ቀኝ ነው ወደ ግራ አይመስልም። የምናደንቃቸው ሰዎች በእንደዚህ አይነት ኮሚትመንት የኖሩ ናቸው። ኤኒዌይስ እና ቆላሲያስ ከተማ ላለችው ቤተክርስቲያን ለነበሩ የስተት አስተማሪዎች ጳውሎስ መፍትሄም መድኃኒት አድርጎ የሚያቀርበው ክርስቶስ ራሱን ክርስቶስን መድኃኒት አድርጎ ያቀርበዋል። እና ይሄ ደብዳቤ ከኤፌሶን ደብዳቤና ከፊሊሞና ደብዳቤ ጋር አንድ ላይ ነው የተጻፈው። በአንድ እጅ ነው የተጻፉት። እግዚአብሔር ኤፌሶንን ጽፎ ቆላሲያስን ዘው ጻፈ። ደብዳቤዎቹ ከ75% በላይ የተጠቀመው ቃል ራሱ አንድ አይነት ነው። ባይዘው አይደንቲካል ሌተርስ፣ በጣም ተወራራሽ ቃላት፣ በጣም ተወራራሽ ሐሳቦች አሏቸው። ሁለቱም አንድ ላይም ስለተጻፉ ነው። ኤፌሶን ቸርች ምንም ችግር አልነበረባትም። ጀስት ዝም ብሎ ለማስታወስ ያስተማራቸውን ትምህርት ለማስታወስ ነው የጻፈው። ቆላሲያስ ግን በመካከሏ ተነስቶ በነበረው በኖስቲኮቹ እንዳልኳችሁ ልቅ የሆነ ኃጢአተኝነትን ለማስተማር የክርስቶስ ማንነትን ረብሸውባቸዋል። ስለዚህ እሱን ማስተካከል ነበረበት። ቀጥሎ ደግሞ የአይሁዳውያን ገዳማዊነትን በጣም የሚያራምድ ብህትውና ብለው ዳስ ቤተር አይ ቲንክ ሞናርኪዝም እሱን በጣም የሚያራምድ አይነት ትምህርት ነው። ይሄኛው በስጋ የፈለከውን ኃጢአት አድርግ ነው። ያኛው ደግሞ ስጋህን ጉዳው፣ አታብላው፣ አታጠጣው፣ በስርዓት አትያዘው። የት ድረስ ይደርሳል መሰላችሁ? አትታጠበው ድረስ ይሄዳሉ። ይሄ ጉባኤ አንድ ወር ባይታጠብ ምንድነው ልንሆን የምንችለው? የስተት ትምህርት ግን እኮ ለምንም አይሆንም። ለዘላለም ሕይወት ብቻ ሳይሆን ለመሬቱ ራሱ እንደዚህ ንጹህ ያደረጋችሁ እኮ ወንጌል። ጌታ የተባረከ ይሁን። እና ጳውሎስ ለዚህ ትንሽ የቸርች በጣም ጥቂት ለሆነ ቸርች በእውነት ነው የምላችሁ እኔ እንኳን ደርሼበት እስካካፍላችሁ ጓጓለሁ። ትምህርተ ክርስቶስ በጣም ዲፕ ነው፣ በጣም ማይቲ ነው። ቦታ ብዙ ስለሌለው ጥቅጥቅ እያደረገ ነው የሚጽፈው። ብዙ ስፔስ የለውም እና
እንደኛ ብዙ ራሱን ማስተዋወቅ አይችልም። እድል ቦታ የለውም። ያው ሰማይ እንገናኛለን በአክሊል እንተዋወቃለን ብሎ መሬት ላይ ብዙ ራሱን አያስተዋውቅም። ግን እነሱም አያውቁትም። ምናልባት በዝና ነው የሚያውቁት። ኤጳፍራ የእሱ ተማሪ ስለሆነ ያለማቋረጥ ስለሱ ሊያወራ ይችላል። እናንተ በጣም ብዙ በህይወታችሁ ላይ ብዙ ዋጋ የከፈለ በጣም ኢንቨስት ያደረገባችሁን ሰው አትረሱትም። መቼም ስሙን በተገኘው አጋጣሚ ታነሳለ። ስለዚህ ኤጳፍራ በጣም ደጋግሞ ጳውሎስ ሲያስተምረን፣ ጳውሎስ ሲጸልይ የጳውሎስ አይነት አገልጋይ ሊል ይችላል። ምክንያቱም በትምህርት ደረጃ እንደ ጳውሎስ አይነት አይ ቲንክ በዚህ ስክሪፕቸሩ ላይ ብቻ ሳይሆን ሆል ክሮኖሎጂው ላይ የጳውሎስ አይነት አዋቂ ሰው ማግኘት ከባድ። ሆል ኒው ቴስታመንትም ላይ በሰው በእንዲህ በግለሰብ ደረጃ ካወጣችሁት የጳውሎስ አይነት በጣም ኢሊኩዌንት የሆነ ሰው ማግኘት ከባድ ነው። አስቡት፣ በየቀኑ ጳውሎስ እያገኘ 3 ዓመት ሲያስተምረን ምንድን ነው ትጠፋለህ ሊያተን ይችላል። እንደ ራሱ ነው የሚያደርግህ። መወገር ወሬው ሁሌ መከራ፣ ስደት፣ አንተ በዚህ ጋር ሄድ እኔ በዚህ ጋር ሄዳለሁ፣ በጌታ ቀን እንገናኝ፣ ካልተመለስኩ ሰማይ አይደል? ጸሎቱ እንደሱ አይደል? የኤፌሶን ቤተክርስቲያን ሽማግሌዎችን አንበርከው አለቀሱ ይላል። ያለቀሱት እኮ ላንገናኝ እንችላለን አለ እና ሰማይ ነው የምንገናኘው ሲል ይሄ ሰውዬ ብለው እሱ እናቴ ደርሶ መጥቶ ነው የቀኑ የሚጓጓው። 3ኛ ሰማይ ደርሶ መጣ ሊሄድ ወሬው ራሱ ከጌታ ጋርም ልኖር እናፍቃለሁ ይላል። አስመረጡት። ሲያስመረጡት ብኖር ለእናንተ ብሄድ ለኔ ብኖር ትንሽ ሩጫ ጨርሻለሁ፣ ግን ለባይብል ስተዲም ላና እጠቅማቸዋለሁ። ብሄድ ኧረ እኔ ዛሬ ብሄድ ይላል ከጌታ ጋር ልሆን ይላል። አይቶ መጥቶ ነው ኢንካውንተሩ ነው። እግዚአብሔር በሚበልጥ ነገር ያሸንፈን። በእውነት ነው ማለት ዓለምን ተነጋግረን አናሸንፋትም፣ ተነክተን ነው የምንበልጣት። የተነካ ሰው ቫልዩ የሚያደርገው የተነካበትን ነው። እግዚአብሔር በዚህ የወንጌል ብርሃን ፍርስርስ ያርገን። አልናፈቃችሁም? እንደዛ መሆን እንደዛ አይነት ሰው አትጓጉም? በቃ እግዚአብሔር ብትንትኑን ያወጣው ሰው ፈልጋችሁ ማታገኙት፣ እጃችሁን ስትልኩ ኢየሱስን የሚጨብጡበት፣ ጥቅስ የሚራመድበት፣ የእግዚአብሔር ቃል ወክ የሚያረግበት ሰው ተብሎ ተጽፏል። ህይወት ያለው ሰው ስክሪፕቸሩን ኢምቦዲድ የሚያረግ አካል የሚያለብስ ስጋና አጥንት የሚያስ እንደዚህ አይነት ክርስቲያኖች እግዚአብሔር በዚህም ዘመን እናንተን ይቀሰቅሳል። በእውነት ነው የምነግራችሁ። እኔ በፍጹም ፕሮግራም ብቻ አይደለም አድርገን መሄድ ያለብን፣ መነካት አለብን፣ ቻሌንጅ መደረግ አለብን፣ መለወጥ አለብን። ትራንስፎርሜሽን ግዴታ ነው። ይሄንን ሊያደርግ የሚችለው ደግሞ የእግዚአብሔር ቃል ይሄንን ሊያደርግ የሚችለው የእግዚአብሔር ቃል ነው። ጥላሁንን ለማፍረስ የማይሳሳው የእግዚአብሔር ቃል ነው። ሰይፍ አይ ይቆርጠዋል፣ መዶሻ ነው። እግዚአብሔር ያሳይህ መሮዋለው ማለት አስደግፎ ትርፍ ነገር ትርፍ እኮ ጨርቅ አይደለም አካል እኮ ነው። ታውቃለህ? እንዲያስደግፎ ኳ ሲያደርገው አስተካከለኝ አይደለም የምትለው አዙሮ ወድቀህ ጸልየንልህ ተነስተህ መልከን ስታዩ ተስተካከል። የእግዚአብሔር ቃል ስትሰማ ኢንተርቴን አይደረግም። ቆሳ ስለሆነ የምትሄደው ቆርጦ 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 ከዛስ ተስተካክለ ትመጣለህ። ኢየሱስን መስለ ክብር ለስሙ ይሁን። ጌታ የተባረከ ይሁን። እና ለዚች ቤተክርስቲያን ሲጽፍ ራሱን ነው አይደለም ያስተዋወቀው። መጀመሪያ ይሄንን ደብዳቤ እየጻፍኩላችሁ ያለሁት እኔ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆንኩት ጳውሎስ ነኝ። ኤጳፍራ ደብዳቤ ይዞ መጥቶ ተልኮላችኋል መልእክት ይላል። ከማ ኑ ተሰብሰቡና ላንብበው ይላል። እንደ ዘንድሮ በሶፍት ኮፒ በሃርድ ኮፒ እጅ ላይ የለም። ሌተር ነች። ብራና ላይ በእቺ ፓፒረስ ነገር ላይ በቀለም ነክረው ጽፈው፣ እንደውም አንዳንዶች እንደሚሉት ከሆነ ጢሞቴዎስም አይደለም ይላል፣ ጢሞቴዎስም ይላል ሰላምታውን ሲያቀርብ። ስለዚህ ጢሞቴዎስም አብሮት ነበር ይባላል እስር ቤት እና አጽፎታል ይባላል። ጢሞቴዎስ መሃል ላይ ጢሞቴዎስ እስር ጨርሶ ወጣ። ከባድ አልነበረም የሱ። አብረ ወንጌል ሰብካል ተብሎ ነው የተያዘው። ጳውሎስ ነው ዋና ሲሰብክ አጠገቡ ነበርክ ብለው ነው ያሰሩት። ጳውሎስ እያለ መቼስ ጢሞቴዎስም እሺ ብሎ አይሰብክም። ጳውሎስም አያሰብክም። አንድ አይነት እድል ተገኝቶ ክብር ለኢየሱስ ይሁን። ጢሞቴዎስ ወጣና ከዛ ግን ጢሞቴዎስ ወደ ቤቱ ሄደ አይደል? ወደ ቤቱ ኤፌሶን ማለት ከሄደ በኋላ ሁለተኛ ጢሞቴዎስን ጻፈለት። 60 ነው ይሄ ሁለተኛ ጢሞቴዎስ የተጻፈው 65 ላይ ነው። ከ5 ዓመት በኋላ ሲጽፍ የመጨረሻ የጳውሎስ ደብዳቤ ከሁለተኛ ጢሞቴዎስ በኋላ አይ ቲንክ 4 ወር ብቻ ነው በህይወት የኖረው። ና ይለዋል
የት የሚል ይመስለኛል ጢሞቴዎስ እስር ቤት በእስረኛው በእኔ በክርስቶስ ኢየሱስ ምስክርነት አትፈር፣ ናና ስለ ወንጌል ከኔ ጋር አብረህ መከራ ተቀበል። አንተ ሰው ወደ ደህና ቦታ ቸርችና ትለዋለህ፣ እስር ቤት ጳውሎስ የሚጋብዝው ወደ መከራ ና እንዳታፍር። ሮምና ማለት ሊትራሊ ዘንድሮ ቢሆን ከባድ ነው። ሮምና ማለት ሙት ማለት ነው። ባይዘው ኔሮ የሚቀመጥበት ከተማ ነው። ዙፋኑ ያለበት ነው። መገደያ ነው። ክርስቲያን በሙሉ ተይዞ ይገደል የሚል በ65 አይ ቲንክ ኢምፓየር ዋይድ የሆነ አዋጅ አውጥቷል። በኔ ግዛት ሮም ውስጥ ክርስቲያን ከተገኘ ይገደል ተብሎ በህግ ወጥቷል። ስለዚህ ና ነው የሚለው ታውቃለህ። የዛው ዓመት ይገደሉ የተባለበት ዓመት ላይ ነው አለው። እዛማ ያደርሱ ጳውሎስ ለይቶለት መሄዴ ነውና አለው። እዚህ ዱላውን ማቀበል እዚሁ ነው አለው። እስር ቤት አልወጣማ። አሁን እኔ መጥቻ ላይ ማው በዚቹ ከእስር ቤቱ ወጣ አላለው አለው። እስር ቤቱ ፊት ለፊት ነው የገደሉት። ሄድድ አይደል ያደረጉት? ሄድድ ነው ያውቀዋል። ባይዘው እንደሚሆን ልሞት ነው አይደለም ያለው፣ ልሄድ ነው አለ። ዘጸአቴን ላረገው ነው አለ። ሁለተኛ ጢሞቴዎስ ምዕራፍ 4 እንደሱ አይደል ያለው? ኤክሶደስ አለው ለወንጌል እውነት። እንደዚህ አይነት ጨካኝ ትውልድ የሚኖርለትን ዓላማ ተቀምቶ የእግዚአብሔርን የያዘ ማለት ነው። እግዚአብሔር ከእጁ ላይ መንትፎት የራሱን የእግዚአብሔሩን የሰጠው አይ ሊሄድ ነው። ትክክለኛ ቃሉ ባይዘው ኤክሶዶስ ነው የሚለው ቃሉ ምን ማለት ነው? ዘጸአት ላረግ ነው፣ ልወጣ ነው። ወዴት? ወደ ጌታ ና አለው። የልምጣ እኔ ጋና ተዛስ ልስጥ ትምህርቴን፣ አካሄዴን፣ መከራዬን፣ ትዕግስቴን ተከተል። ከማን እንደተማረከው የህይወት ዲሲፕሊኑን ያውቀዋል። ታውቃለህ ከማን እንደተማረከው አለው። ተከተል። እኔ ጉልበት ጨረስኩ፣ እድሜ ጨረስኩ፣ ዕውቀት ጨረስኩ፣ አቅም ጨረስኩ፣ ያለኝ በሙሉ አለቀ። ስለ ጨረስኩ ልሄድ ነው። ሩጫ የእግዚአብሔርን ሩጫ ብቻ አይደለም የተሰጠኝ 65 ዓመት ነው። 35 ዓመት ነው በጌታ ቤት የሰጠኝ። ጫለቃል። እድሜ ብቻ ግን አይደለም ያለቀው። አዎ ሩጫውንም ጨረስኩለታል። የሰጠኝ እድሜ የሰጠኝ ሚሽን በላይ ላይ የፈሰሰው ጸጋ እኩል ነበር አለው። በሰጠኝ እድሜ የሰጠኝን ሚሽን በሰጠኝ ጸጋ ጨረስኩ፣ አልቋል። ታዲያ አንተ ልጅ ነህ። አዎ እድሜ እስኪያልቅ ጉልበት እስኪያልቅ ያለን እስክትጨርስ ና። ስትጨርስ ትቀላቀላለህ። በእርግጥ ጢሞቴዎስን ባይዘው ይሄንን መንገድ ተከትሎታል። ክብር ለኢየሱስ ይሁን። እና ጸሐፊው ለቆላስያስ ቸርች የሚያስተዋውቃት በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ሲሰሙ በጣም ኤክሳይትድ ነው የሚሆኑት። ጳውሎስ ለኛ በተለይ ምዕራፍ 2 ሲነበብላቸው ስለ እናንተና በሎዶቅያ ስላሉት ዓይኔን አይተውኝ ስለማያውቁት ስለ እናንተ ምን ያህል መጋደል እንዳለኝ ሲል እየጸለየልን ነው። ጳውሎስ እየተጋደለ ነው። የወንጌል እውነት እናንተ ጋር እንዲቆይ ብቻ አይደለም እኮ የሚላቸው የእግዚአብሔር ምስጢር የሆነውን ክርስቶስን እንድትረዱት እግዚአብሔር የመረዳትን ባለጠግነት እንዲሰጣችሁ ነው እየተጋደልኩ ያለሁት። በአካል ተንበርክኬ የመረዳት ባለጠግነት እያልኩ እየተጋደልኩ ነው። ለምን? የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ። አንተ ሰው በሰላም ከተቀመጠበት ለታሰረ ይጸልያል እንጂ እስረኛ ወደ ውጭ እንድፈታ ጸልዩልኝ የሚል አንድ ቦታ እኮ የለም። ታውቃለህ? ለምን እንጸልይልህ ሲሉት አፌን ስከፍት የወንጌልን እውነት መናገር እንድችል። የት ነው የምትናገረው ከዚህ በኋላ? ቄሳር ጋር ልገደል ነው። አዎ ወደምሞትበት ወደ ፍርድ ወንበር ፊት ስቀርባው አፌን ስከፍተው ይስጠኝ። ስለማያውቅ አይደለም ተቀብዬ ባወራ እሱ በኔ ቢሰብከው ምናልባት ሊገለኝ ወንበር ላይ የተቀመጠውን ሰውዬ ገንዘብ ባረገው ቸርች ይዤው በመጣ እኮ እና አግሪጳን ሰብኮ ብትንትናቸውን እኮ ነው ያወጣቸው። ለቆላስያስ ቸርችም ግን እየተጋደልኩ ነው የጳውሎስ። ታዲያ ይሄ ሰው የአዲስ ኪዳንን 3/4 ቢጽፍ ምን ይገርማል? በእንደዚህ አይነት የህይወት ኮሚትመንት ውስጥ እየኖረ ሰልፍለስ ነው። ከ27 መጽሐፍ 14 ቢጽፍ ምን ይገርማል? ሌሎቹስ ቢሆኑ የሱ አይደሉ እንዴ? ሐዋርያ ሥራ 70%። ሉቃስ ወንጌል እኮ የሱ ስብከት ትንታኔ
ሉቃስ እኮ ወንጌል የጻፈው ከጳውሎስ ሰምቶ ክሮኖሎጂውን ነው፣ ኦርደር ነው እንዳይስት ጴጥሮስን ያመጣው። ትምህርተ መለኮቱ በሙሉ ለአሕዛብ የተሰበከው ወንጌል ነው፣ የጳውሎስ ትምህርት ነው። አዲስ ኪዳን ወይ እሱ ጽፎታል ወይ የሱ ተጽዕኖ ያለባቸው ሰዎች ጽፎታል ወይ የተወሰነው ፓርቲ እሱ ታሪክ። እግዚአብሔር ሳይሳሳ ይሄን ሁሉ የሰጠው ሰውየው ለራሱ የሚኖር አይነት አይደለም። የእግዚአብሔርን አቴንሽን የወሰደው የሱ አይኖቹ ለክርስቶስ ላይ ነው። ሐዋርያ ሥራን ባለፈውም ስሰብክ ተናግሬያለሁ። ዛሬም ደግሞ በጣም ደስ ይለኛል። አጠገባቸው እርሱ በትህትና አንተ ኢየሱስ ላይ ስታተኩር እግዚአብሔር አንተ ላይ ያተኩራል በሉት። አልቲሜትሊ የእግዚአብሔር ፕሮግራም ኢየሱስ ነው፣ ጥላሁን አይደለም። ከኢየሱስ ገንጥሎ የሚያከብረው ጥላሁን የለውም። እግዚአብሔር አያቀኝ እንኳን ሊያከብረኝ በክርስቶስ በኩል ብቻ ነው የሚያቀኝ። ለዛ ነው ጳውሎስ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም በቆላስያስ ለሚኖሩ ቅዱሳን ብሎ በክርስቶስ ለታመኑ ወንድሞች ፌዝፉል ብሬድረን፣ ፌዝፉል የታመናችሁ እውነትን ጠብቃችሁ እምትቆሙ ለዚህ እውነት የታመናችሁ ፌዝፉል ይልና ከዛ ሰላምታ ነው እንግዲህ ይሄ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያው ይሄ የትኛውም የሮማውያን እና የግሪካውያኑ የደብዳቤ አጻጻፍ ስልት ነው። ስፔሻሊ የሮማውያኑ መግቢያ ነው። ራሱን አስተዋወቀ። ከዛ በኋላ ምናልባት የጳውሎስ ደብዳቤዎች ላይ ዕብራውያንም የሱ ከሆነ ማለት የጳውሎስ ደብዳቤዎች ላይ ከዕብራውያን ደብዳቤ ውጪ አይደል የተቀሩት ላይ ስሙ አለ። ብዙዎቹ ላይ ስሙን አስተዋውቆ ጸልዮ አመስግኖ ነው ወደ ሐሳቡ የሚገባው። ከገላትያ ደብዳቤዎች ገላትያ ስሙን ተናግሮ ቀጥታ ወደ ዋናው ነው። ብዙዎቻችሁ እንደምትሉት ወደ ገደለው አንገብግቦታል። ሰውየው በጣም ስለተበሳጨ አልጸለየላት፣ አላመሰገንም። ጳውሎስ ነኝ አለ። እሺ ሲሉት እኔ ከሰበኩት ወንጌል እንዴት አድርጋችሁ ነው ወደ ልዩ ወንጌል የዞራችሁት? ቀጥታ ጸሎት የለ ምስጋና የለ። ማንም ከዚህ ስብከት ውጪ ማን ቢሰብክ ደርድሮ እኮ ነው። እርጉም ይሁን ተንገብግቧል። ታውቃለህ እናንተ ላይ መድከሜ በከንቱ እንደሆነ እፈራለሁ ይላል። ታውቃለህ በከንቱ ነው እንዴ ደከምኩት? ያን ሁሉ ሲቃያየው መከራ እየበላው የኖርኩት በከንቱ ነው እንዴ? ሪተርን አልጠብቅም ከና ጳውሎስ ገንዘብ ጠብቆ አይደለም የሰበካቸው። አትሊስት ግን ለምን ወንጌሉን አትጠብቁትም እኮ ነው። አምኖ ጸንቶ መኖር ይላል እኮ በፍጹም። እንደውም ቀን እንትን እያልኩኝ አንዳንዴ ደግሞ እየሰራው አገለግላለሁ ያላቸው እንደውም እንዳልከም የሚደገም አይመስልም አይደል? ሰውየው አንድ አይመስልም። በጣም ተስፋ አረጋለሁ የእግዚአብሔር ቃል እንደዚህ አይነት ብዙ ሰዎችን እዚህ ቤት ይሰራል። እናድጋለን ወደዚህ እውነት ነው ብላችሁ የቤተ ክርስቲያን መልክ መስተካከል አለ። እዚህ ምድር ላይ የቅዱሳን ስታንዳርድ መመለስ አለበት። ቸርች ወደ ቦታዋ መምጣት አለባት። ይህንን እግዚአብሔር ከየትም አገር ሰው ልኮ አያረገውም። ይህ ጉባኤ ነው ይህንን ማድረግ የሚችለው። በህይወት ያለን እኛ ነን። ሌላ ሰው አትጠብቁ፣ ሌላ ሰው እንዳትጠብቁ። እናንተን እግዚአብሔር መድኃኒትና ፈውስ አድርጎ ለምድሪቱ ያስነሳ በወንጌል እውነት የተለወጠ ሰው። ቻሌንጅ ነው፣ አው ቀላል አይደለም። ፔንፉል ነው፣ አው ግን በቃ ይለወጣል። ክብር ለኢየሱስ ይሁን። እና ቀጥሎ ጳውሎስ የሚጽናናበትን ነገር እሷን ትንሽ ልንገራችሁና ባክግራውንድ ላይ ሰፊ ሰዓት የተናገርኩት ከዚህ በኋላ ቀጥታ ወደ መጽሐፉ ስለሆነ ከሚቀጥለው ጊዜ ጀምሮ መጽሐፉ ላይ ጳውሎስ ያመሰግናል። እግዚአብሔርን የማመሰግንበትን ነገር ሰምቻለሁ ስለናንተ። የቆላስያስ ቸርች ለጳውሎስ የምስጋናው ምክንያት ናት። ተንበርክኮ ሲጸልይ ርዕስ እየደረደረ ብቻ ይሁንላቸው እያለ ብቻ አይደለም የሚጸልየው። እያመሰገንኩ ነው፣ ጸሎት ጀምሬያለሁ። የመጀመሪያ ጸሎቴ ምስጋና ነው። ስለምን? በኢየሱስ ክርስቶስ ላይ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ከሰማሁበት ቀን ጀምሮ ክርስትናችሁ ጤነኛ ነው። ወደ ላይም ወደ ጎንም በክርስቶስ ላይ ያላችሁ እምነት ይገርማል። ይሄ ብቻ ግን አይደለም፣ ለቅዱሳን ደግሞ ያላችሁ ፍቅር። በ13ቱም ደብዳቤዎች ላይ ይሄ ሐሳብ ተመሳሳይ ነው ተነስቷል። የቀደመችው ቤተክርስቲያን እነዚህ ኳሊቲዎች ነበሯት ማለት ነው። ጳውሎስ ዲሲቭ እያረጋ አይደለም፣ ቸርቿን የተገኘ ኳሊቲ ነው እየጻፈ አለ። እናንተ መሃል በክርስቶስ ኢየሱስ ላይ ታምናችኋል፣ በእሱ የመስቀል ሥራ ላይ ቆማችኋል፣ እርሱ ብቻ የዘላለም ሕይወት እንደሚሰጥ አምናችኋል። በኢየሱስ ክርስቶስ ላይ ስላላችሁ እምነት ስለማይነቃነቀው ስለማይናወጠው በዘላለም ውስጥ አንድ ጊዜ ብቻ ስለተሰራው ስለዚያ በመስቀሉ ሥራ ላይ ስላላችሁ ስለዚህ እምነት ሰምቼ
ኤጳፍራ ነግሮኝ አማኞች አሉ በወንጌል እውነት ያመኑ ሲለኝ አመሰግ ቀጥሎ እርስ በርስ ወደ ጎን ያላችሁ ፍቅር ከሰማሁበት ቀን ጀምሮ ሁሉ ጊዜ አላቋርጥ የሚሉ ቃላቶች ምን ማለት መሰላችሁ? ዩካሪስቶ የምትል ቃል ዩካሪስቶ ማለት ምን ማለት ነው? ስንበረከክ ብቻ ሳይሆን እስር ቤት ውስጥ ነው ሰው እንደምትጠቁት። ለምሳሌ ብዙ አይመችም። አሜሪካዬ በጣም ጠባብ ነች፣ በጣም ጠባብ ናት እስር ቤቷ። አልጋ ማዘርጊያ ቦታ ስለሌላት ሰውየው እንቅልፉ ከመጣ ጳውሎስ ወይ ተደግፎ ወይ ቁጭ ብሎ ነው የሚተኝ። 1-2 ዓመት እንደዛ ነው ያሳለፈው። ቀጥሎ ደግሞ ከሷም ጥበት ውስጥ ደግሞ የሚጠብቀው ወታደር ገብቶ ይቆማል። ምን ያርግ? ሰውየውን በየቀኑ ኤፌሶን 6 ላይ መንፈሳዊ ሕግ የጻፈው እኮ ሰውየውን እያየ ነው። የመዳን ራስ ቁር የጽድቅ ጥሩር ሰውየውን እንዲያየ አጠናው። ታውቃለህ እስር ቤት ተለምዶ ትምህርት ሲወጣው ስፒሪቹዋል አርመርስ አይደል? ምን ነው ዝም አላችሁኝ? አታጠኑትም? አጥኑት ግቡና። ዘንድሮ እኮ እንደዚህ አይነት መዋጊያ እኮ ሙዚየም ውስጥ ነው ያለው። እሱን ለብሳ አትዋጋም። ጊዜያዊ ነው ግን ዘላለማዊ እውነት ተገኘ። ታውቃለህ የራስ ቁር ዘንድሮ የለም። እንደ ሮማዊ እዚህ ጭንቅላቱ ላይ የሚያደርገው እንደ አንበሳ አንገት ላይና ምንድነው የፈረስ ጭራ ላይ ያለ በጣም ኤክስፔንሲቭ ነው። እንደዛ አድርጎ የከበረ ነገር መዳን ያለው ለዛ ነው። በዛ ኤክስፔንሲቭ ነው እንትኑ እና ካሉት እቃዎች በሙሉ ከዚህ የጦር እቃዎች በሙሉ ኤክስፔንሲቭ ወይ ነውና ድነት አለው። ይሄ ነገር ድነት ልበለው እባክህ። ከዛ ደረቱ እዚያው ከአንገቱ ውስጥ ወገቡ ግጥም ያለ ነሐስ ነው። ይሄ ራይቸስነስ ነው አለ። አቲቲዩዱ ቦልድነስ ነው። ጻድቅ ከሆንክ ቀና ትላለህ። ጥሩሩ የፕላስቲክ አይደለም ነሐስ ነው። እዚህ ድረስ ነው የሚገባው። ባይዘው አይናፋር ብትሆን እንዲህ ካልክ ያንቃል፣ ትጨፍናለህ። ቀና ብለህ አቲቲዩዱ ቦልድነስ ነው። ራይቸስ ያስታውቃል። ቀና ብሎ ነው የሚኖረው። ጽድቅ ነው። ጫማው የሰላም ወንጌል ዝግጁነት ነው ይላል። ያው ብዙዎቻችን ለወንጌል ስርጭት እንጠቀማታለን። ለወንጌል ስርጭት አትሆንም። ቁሙ ነው የሚለው ሂዱ አይልም አይደል? አርጉና ቁሙ ነው የሚለው። ቃሉ ትርጉሙ ወንጌል አይደለም። ኤሬን የሚለው ቃል በሁሉ አቅጣጫ ያለ እግዚአብሔር በረከትና ብልጽግና ማለት ነው ትርጉሙ። ጳውሎስ ስለ ቁሳቁስ አይደለም የክርስቶስን ሕይወት ነው። እንዴ እናንተ የበለጸገ ሰላም ብልጽግ ያለ ቅድስና እስቲ አሜን በሏ። እና ጫማውን ምናምን ሰውየው እንደዚህ ብሎ ነው የቆመው። ብትናረግ ሰውየው በጌታ እኮ ነው መቼስ ያነበበው ቀን እኔን እያየ እኮ ነው ያወጣው ይሄን ትምህርት። አይ ቲንክ በጌታ ይሆናል ስንት እስረኛ በጌታ አድርጎ እሱም ሆኖ እና እስር ቤቷ አትመችም እና ስጸልይላችሁ ስለዚህ መንበርከክ አይችልም። ወታደሩም ይገለዋል እዛው። ስለዚህ ቁጭ ብሎ ነው ሊጸልም ይችላል። ኤፌሶንንም ሲጽፍ አንዴ ብቻ በጣም ጥብቅ ስለነበረ ኤፌሶን ጉዳይ እንበረከካለሁ የሚያረገኝን ያርገኝ ብሎ ተንበርክኬ ነው። እዚህ ጋር ምን እያልክ ተመስገን። ኤሬን ማለት ዩካሪስቶ ማለት ባሰብኳችሁ ቁጥር ተርዝ ስትሉ ተመስገን። ቆላስይስ ከተማ ያለችው ቸርች ተመስገን። እንደ ውሃዋ ቀዝቃዛ አይደለች። የቆላስይስ ውሃ በጣም ቀዝቃዛ ነው፣ በረዶ ነው ባይዘው። ከዛ ደግሞ ሂራፖሊስ የምትባላለች አጠገቧ። ቆላስይስ ባይዘው ከኤፌሶን በስተምስራቅ በኩል 160 ኪሎ ሜትር ከዚህ ዝዋይ ማለት ነው ርቀቷ። አጠገቧና አጠገቧ በዚህ በኩል ሎዶቅያ፣ በዚህ በኩል ሂራፖሊስ አሉ። እንደሱ ይገናኛሉ። ከሎዶቅያ ቀዝቃዛ ውሃ ይወጣል፣ ከሂራፖሊስ ደግሞ በጣም የፈላ ውሃ ይወጣል። ሎዶቅያ ጋር ሲደርስ ለብ ይላል። ራዕይ ምዕራፍ 3 ተለምባቸው ለብ ብለህብኛል የሚለው ምንድነው? ሎዶቅያ ለብ ብለሃል የሚለው እኮ የቆላስይስና የሂራፖሊስ ድምር እግዚአብሔር በህይወት አደረገው እንጂ ውሃውም ለብ ያለ እና በረዶ ነው ውሃቸው። ቆላስይሶች ህይወታቸው ግን እሳት ነው። በወንጌል የነደዱ ናቸውና አመሰግናለሁ ተመስገን ይልና ዘሙ። እነዚህ ሁለት ኳሊቲዎች የተገኙት እናንተ መሃል በክርስቶስ ላይ ያላችሁ እምነት እንደዚህ በቃ በጣም ከፍ ያለው ለቅዱሳን ያላችሁ ፍቅር ደግሞ ጥልቅልቅ ያለበት ምክንያቱ በሰማይ ከተዘጋጀላችሁ ተስፋ የተነሳ ነው። ተስፋ አለን ብላችሁን ያመናችሁት ተስፈኛ ነው አጠገብ ያለው ወንድሜ ብላችሁን የወደዳችሁት በሰማይ የተዘጋጀ ተስፋ እንዳለ ገብቷችኋል። ይህንንም ተስፋ በወንጌል እውነት ውስጥ ተቀበላችሁት ይላል። ሰው አገሬ ሰማይ ነው ካለ አኗኗሩ ያስታውቃል። ዝም ብሎ ሰማይ ነው ስላለ አይደለም። ኑሮ እንግዳ እንደሆነ ያስታውቃል። ሰዎቹ እንግዶች ናቸው አላቸው ጳውሎስ። በምን ተስፋ እንዳላችሁ የሚያስታውቀው ምን ጥርግርግ ብላችሁ ነው ላይ ያረፋችሁት? ወድቃችኋል ላዩ ላይ የክርስቶስ የመስቀል ሥራ ብቻ ነው የሚያድነኝ ብላችሁ አምናችሁ ወድቃችኋል። ሁሉን ነገር ጥላችኋል። እሱ ላይ ናችሁ።
አጠገብ ያለው ወንድሜ ደግሞ ዘላለም አብሮኝ የሚኖር ነው ብላችሁ በነፍስ ነው ተሳስራችሁ ያላችሁት፣ እንዳይቀር ይዛችሁታል። ይሄ የተገኘው በሰማይ የተጠበቀ ሃይዳዌ አይደል? ተሰውሮ ግን የተጠበቀ ነው። ማንም አያየው። ተደብቆ ሃይዳው ተደብቋል እና ግን ተጠብቋል። ተስፋ አለ። አኗኗራችሁን ያስተካከለው ተስፋው ነው። ስለ ተስፋ አንድ ነገር ልንገራችሁ። ጥቅስ ነው። አንደኛ ጴጥሮስ ምዕራፍ 1 3 እና 4 ቁጥር 3 እና 4 እዚህ ይላችኋል። ኢየሱስ ክርስቶስ ከሙታን በመነሳቱ እዚህ ይላችኋል። እሱ ክፍል ለሕያው ተስፋ፣ ተስፋው ሕያው የሚሆነው በሰጪው ላይ፣ ተስፋ ሁሌ ሰጪው ላይ ነው። ተስፋ የሰጠ ሰው እንደዚህ አደርግልሃለሁ ካለ ሰውየው በሕይወት አለው ብለህ ነው ቼክ የምታደርገው። አዎ ካሉ ይፈጸማል። የሞተ ቀን ተስፋም ውሃ በላው። የተሰጠን ተስፋ ሕያው ነው ያለው መቼ እንደሆነ ታውቃለህ? ኢየሱስ ከሞት በመነሳቱ ዘላለማዊ ነው ሰጪው። እንዴት? ሞትን አሸንፏል እና ተስፋው ሕያው ነው። ለሕያው ተስፋ አለና ዝም ብሎ ተስፋ የለም። ተስፋ የተደረገው ርስት ነው። ዝም ብሎ አሁን አየር ላይ ሰማይ ይባላል አይደለም። አገር ርስት አለ። ርስቱስ የማይጠፋ ነው፣ የማያልፍ ነው። ቀጥሎ ምንድነው? አንድ ሌላ አለው። እድፈት የሌለበት ነው። ሲን ፕሩፍ ነው፣ ዴዝ ፕሩፍ ነው፣ ታይም ፕሩፍ ነው። ፕሩፍ በስቷል አዲስ አበባ ውስጥ። ያኛው ግን እድፈት የለበትም። ኮራፕትድ አይደለም፣ አያልፍም፣ ዘላለማዊ ነው፣ የማይጠፋ ነው፣ ሞት አያውቀውም። አንተ ራሱ የምትገባው ከሞት ተነስተ ነው። በአዲሱ አካል ነው የምትገባው አንተ ራሱ እንዳታረጅ። በዚህ ተስፋ ምክንያት ቆላስያስ ከተማ ስትኖሩ በጣም ሄያጅ ነው የምትመስሉት። የእንግዳ የመጻተኛ ነው። ምን ሆነ ነው ሲሉ ሰማይ ተስፋ አለኝ ሲሏቸው የተደበቀ ስለሆነ ሰው ስለማያየው ምን ሆነ አለ አንተ ሰው እዚህ ያዘውን በስርዓት አልያዘም አንተ ሰማይ ትላለህ ይሏቸው። ሃይዳዌ የተደበቀ ነው ግን ተጠብቋል ለእናንተ። በምን አወክ ሲሏችሁ በወንጌል ምክንያት ተሰበኩ። ታውቃለህ የዘላለም ሕይወት አለ ብሎ ነው ለካ የሰበካቸው ኤጳፍራ። ሰማይ እንሄዳለን ይላችኋል። ታውቃለህ የክርስቶስ የመስቀል ሥራ አዎ እዚህ ቀድሶ ብቻ እኮ አይደለም የሚያስቀር ዘላለም አለ ሰማይ ብሎ ሲሰባ በወንጌል እውነት ነው አለና ይህንንም ከተወደደው ከወንድማችን በተለይ ስለ እናንተ ከሚቀናው ከኤጳፍራ ሰማችሁት። ጳውሎስ በጣም ተገርሟል። ሰዎቹ ባላቸው አንደርስታንዲንግ በጣም ተገርሟል። በዚህም ምክንያት ብሎ ጸሎት ቀጠለ። ከቁጥር 8 ጀምሮ በመንፈስ ስለሚሆን ፍቅራችሁ ነገረን ይልና ፍቅራችሁ ኖርማሊ በጣም ነው የምወድህ አይደለም፣ በመንፈስ የሚሆን ፍቅር ነው። የፈሰሰ ፍቅር አለ። ጌታ ይባረክ። የተሰጠ ፍቅር አለ። እግዚአብሔር ልጁን ኢየሱስ ክርስቶስን በወደደበት ፍቅር ነው እኛን የወደደ ነው። ይሄ ፍቅር እናንተ ማለት ጋድ ጊቭን ላቭ እግዚአብሔር የሰጠው ፍቅር አለ። ይሄ በመንፈስ የሚሆን ፍቅር እናንተ ማለት አለ። ይሄንን ከሰማው ጀምሮ ደግሞ እንደገና ጸሎት ቀጠልኳል። እንደዚህ ያርገን ጌታ። ስለ እናንተ አመስግኖ ሰው ሳይጨርስ በእናንተ ላይ በተገኘ ኳሊቲ እንደገና ጨምሮ እንዲጸልይ ማለት ደግሜ ደግሞ ጸልያለሁ ብሎ ከባድ ጸሎት ይጸልያል። ከዛ ወደ ዋናው ሐሳብ ጳውሎስ ይገባል። እቺን ታክል ከተናገርኩ ዛሬ በቃኛል። በደንብ ወደ ውስጥ እንገባለን። አሁን ሰርፌሷን የተናገርኩት በተለይ የኢየሱስ ማንነት ላይ በደንብ እንገባለን። ኢየሱስ ታውቃላችሁ በደንብ ሲሰበክ ማናችን ምን እንደሆነ ነው የሚታየው። ምን እንደምናምን የምናውቀው ኢየሱስ ጋር ነው። ስለዚህ እዚህ ቸርች ውስጥ አሁን እንዲቁጭ ብለን ሁላችን ጴንጤዎች ነን አይደለንም፣ የምናውቀው ኢየሱስ ጋር ነው። እስቲ አሜን። ደግሞ ስለ ኢየሱስ ክርስቶስ ካወቅን ሰይጣን በጣም ብዙ ግራውንዱ ይፈርሳል። እሱን ነው አይደለ? አለማወቃችንን ተደብቆ አይደለም የሚመታን። ኢየሱስ ብርሃን፣ እሱ ብቅ ካለ ጥርግርግ ይላል ህይወታችን። አይ ህይወታችን በብርሃን ወንዝ ይጥለቀለቃል። ክብር ለኢየሱስ ብቻ ይሁንለት።